ሃይ እንኳን ወደ ዲር ቃል ቻናል በደህና መጣችሁ። እኔ ቃል ኪዳን ፍቅሬ ይባላለሁ። እንግዲህ በባለፈው ሳምንት እኔና ጓደኛዬ ያኔት ኢትዮ ፓረንትስ ትምህርት ቤት ተገኝተን ያደረግነውን አነቃቂ ወይንም ኢንስፓየሪንግ ንግግር ከዚህ በኋላ በሚኖረው ቪዲዮ ላይ ትመለከቱታላችሁ ማለት ነው። ሙሉን ተከታተሉ። እንዲሁም ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ ድረስ የጠራናቸው እንግዶች መጥተዋል። ዌልካም መጀመሪያ እና እናንተም ስለተገኛችሁ አመሰግናለሁ። እንዴት ናችሁ? እኔ ድምጼ ይሰማል አይደል? እኔ ቃል ኪዳን ፍቅሬ ይባላለሁ። በጥቁር አንበሳ ሆስፒታል የሲ1 ወይንም በአመት ከሄድን የ5ኛ ዓመት የሕክምና ተማሪ ነኝ እና ኑሃሚን የእናንተ ክላስሜት ኢንቫይት አድርጋን የመጣ ነውና ስለ ሜዲሲን አንዳንድ ነገሮችን እናወራለን። እኛ እናንተ ትጠቀማላችሁ ብለን የምናስበውን ነገር እናወራችኋለን። እዛ እናንተ ደግሞ የፈለጋችሁትን ጥያቄ ትጠይቁናላችሁ ማለት ነው። እንዴት ናችሁ? ድምጼ ይሰማል ብዬ አስባለሁ። ያኔት ያሬድ እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሲ1 ተማሪ ነኝ። እሷ እንዳለችው ነው፣ ፋንሲ ነገር አይደለም። የ5 ዓመት ሆኖናል ማለት ነው ግቢ ከገባን እና አሁን እዚህ ኢንቫይት ተደርገን ለእናንተ እኛ በደረስንበት ልክ ስለ ሜድ ስኩል ያለውን ነገር what to expect and not to expect የሚለውን ነገር ልነግራችሁ ነው የመጣ ነው። አይ ሆፕ ትጠቀሙበታላችሁ። ከዛ በኋላ እናንተ ወደፊት መምረጥ የምትፈልጉትን ፓዝ ዲሳይድ እንድታደርጉ የሚጠቅማችሁ ነገር ነው ብለን እናስባለን። እኔ ልጀምርና መጀመሪያ ሜዲሲን ወይንም ሕክምና ምንድነው ከሚለው እንጀምርና አይ ቲንክ ሁላችሁም ዴፊኒሽኑ ምን እንደሆነ ቀጥታ ታውቃላችሁ አይደለ? ሶ ሜዲሲን ወይንም ሕክምና ኢትስ አን አርት ኤንድ ሳይንስ፣ አርትም ነው ሳይንስም ነው። የታመመን የተጎዳን ኢንጁሪ የገጠመውን ሰው ትሪት ማድረግ ዳያግኖስ ማድረግ እና ከኢንጁሪው ሂል ማድረግ ነው አርቱ ወይንም ሳይንሱ ማለት ነው። እና ለምንድን ነው ሰዎች ሜዲሲን ጆይን የሚያደርጉት? ከኛ ኤክስፒሪየንስ እንጀምርና ያኔት ለምንድን ነበር ጆይን ያደረግሽው? እሺ ሶ የኔን ኤክስፒሪየንስ ነግራችሁ ኤሌመንተሪ ያለው ነው አክቹሊ። ሶ ምን መሆን ትፈልጋላችሁ ተብሎ መጠየቅ ከተጀመረበት ጊዜ ጀምሮ እኔ መሆን የምፈልገው ምንድነው ዶክተር ነው የምለው። ሶ ቤዚካሊ ከምን ጋር ነው የሚያያዘው? አብዛኞቻችን አሁን ስናድግ ይሄ ጥሩ ምንሰራ ተብለን ያደግን ልጆች ከሆንን የሚታየን አንድ ኦፕሽን ምንድነው ሜዲሲን የሚለው ነገር ነው። ኢንጂነሪንግ ሊኖር ይችላል ምናምን፣ ግን ቶፕ ቾይዛችሁ የሚሆነው ሞስትሊ ምንድነው ሜዲሲን የምንለው ነገር ነው። ሶ ኢቭን እኔ አይ ሪሜምበር ህፃኖኝ ቃቃ ምናምን ስጫወት አይ ሃድ ዲስ ፕሪስክሪፕሽን ፔፐርስ ምናምን ኤ4 ፔፐር ለ4 ቆርጥና ዶክተር ያኔት ምናምን ብዬ ሳይን የማደርገው ነገር ነበረ። ሶ ዳት ማች በቃ እኔ መሆን የምችለው ዶክተር ብቻ ነው ብዬ ስለማስብ ማለት ነው። ኢቭን ግሮዊንግ አፕ ቤተሰቦቼም ምንድነው እህቴም ቤተሰቦቼም ከዛ ጎረቤቶች፣ አስተማሪዎቼ፣ ጓደኞቼ ሁሉም ሰው በቃ አንቺ ዶክተር ነው መሆን ያለብሽም መሆን የምትችይው ነበር የምባለው ማለት ነው። ለዛ ዩ ካን ገስ ልክ ግቢ ገብቼ ዲፓርትመንት ቹዝ አድርጉ ሲባል ምናምን it was not hard። በቃ አንደኛ ላይ it was medicine፣ እንደውም ሁለተኛ ሶስተኛ ምናምን ያለው ነበረ እንደውም እኔ ግራ እያጋባኝ ነበረው ማለት ነው። ምክንያቱም በጣም ቀላል ነበር ለኔ። ግን መሆን ያለበት እንደዛ ነው አይደለም። እንዴት መምረጥ አለባችሁ ነው የሚለው እነግራችኋለሁ። ግን from my experience እኔ ሜዲሲንን የመረጥኩት በቃ ከድሮ ሌላ ኦፕሽን አለኝ ብዬ ስለማላስብ ጎበዝ ተማሪ ከሚባሉት መሀል ስለነበርኩኝ በቃ መሆን የምችለው ዶክተር ወይም ደግሞ ሜዲሲን ውስጥ መግባት አለብኝ ብዬ ስለማስብ ስለነበረ ነው። ወይንም ሜዲካል ጆርኒ ውስጥ ያገኘኋቸውን ኢምፖርታንት የሚባሉ ትሬቶች ብነግራችሁ ይሻላል። ሶ የመጀመሪያው ዲሲፕሊን ነው። ሶ ሜዲካል ተማሪ ስትሆኑ ዲሲፕሊን እንዲኖራችሁ ይደረጋል። ሶ አሁን ዳይሬክት ዴፊኒሽን ኦፍ ዲሲፕሊንን ከምነግራችሁ ዲሲፕሊንን በአናሎጂ ላሳያችሁና በጣም ጎበዝ ፉትቦል ፕሌየር አለ አይደለ? ክርስቲያኖ ሮናልዶ። ሶ ባለበት ዘርፍ ላይ ማሳካት ፈልጋለሁ፣ አሁን አንድ ፉትቦል ፕሌየር ማሳካት ፈልጋለሁ የሚላቸውን ነገሮች በጠቅላላ ማሳካት ይችላል ይሄ ፉትቦል ፕሌየር። ነገር ግን ኤቭሪዴይ ሂዝ ሩቲንን ተመልክታችሁ ከሆነ ጧጧት ይነሳል፣ ትሬን ያደርጋል። አንድ ጎበዝ ለመሆን የሚፈልግ ተጫዋች ማድረግ ያለበትን ነገር ሁሉ ሳይታክት ያደርጋል። ሶ ዲሲፕሊን ማለት ይሄ ነው። የምትፈልጉት ነገር ሆነም አልሆነም ያለ መታከት ያለ መድከም ኤቭሪዴይ ተመሳሳይ በሆነ ሩቲን ውስጥ ማለፍ ዲሲፕሊን ይባላል። ሶ ሜዲሲን ውስጥ
ይሄንን ዲሲፕሊን እንድትማሩ ያደርጋችኋል። ቢካዝ ኤቭሪዴይ ተመሳሳይ አይደለም። አንዳንድ ቀን ላይ በጣም ሰክሰስፉል ትሆናላችሁ፣ አንዳንድ ቀን ላይ ደግሞ አትሆኑም። ሶ ይሄ ነገር ሜዲሲን ላይ ብቻ አይደለም፣ አዘ ስቱደንትም እንደዛ ነው አይደል? እናንተ ጋር አንዳንድ ፈተና ላይ በጣም ጥሩ ታመጣላችሁ፣ አንዳንድ ላይ አታመጡም። ክላስ ውስጥ ኢቭን ላይፍ ውስጥ አንዳንድ ቀን በጣም ትደሰታላችሁ፣ አንዳንድ ቀን ደግሞ አይሆንም አይደለ? ግን በዚህ ነገር ሁሉ ተመሳሳይ ኤፈርት ማውጣት ወይንም ተመሳሳይ ጥረት ማውጣት ዲሲፕሊን ይባላል። ሶ ዲሲፕሊንን አስተምሮኛል ማለት ነው ሜድ ስኩል። ሁለተኛ በጣም ያስተማረኝ ነገር ምንድነው? ኮምፓሽን። ሶ ኮምፓሽን ምንድነው? የሰው ልጆች እንደ መሆናችን ሁላችንም we have feelings አይደለ? ሶ ፔሸንት ሲሆን ደግሞ እንዴት ነው? they are in pain። ሶ ኢሞሽናቸውን አይተን መረዳት። ሶ በጣም ታሞ እኔ እዚህ ጋር እያመመኝ ነው እያለ ያለ ፔሸንት መጥቶ ኖ የሚያምህ እዚህ ጋር ነው አትሉትም አይደለ? ሶ ኮምፓሽን ያስተምራቸዋል ማለት ነው ፊልዱ ኢን ጀነራል። ሌላኛው ሬዚሊየንስን ያስተምራቸዋል። ሶ ሬዚሊየንስን ቅድም ከዲሲፕሊን ጋራ ትንሽ ቀንጭቤ አውርቼዋለሁ፣ ግን ኢንደብዝ ስናወራው ሜድ ስኩል ውስጥ ለመግባት ኢን ጀነራል የትኛውም ዲፓርትመንት ውስጥ ለመግባት ፓሽን ያስፈልጋል አይደለ? ግን አንድ ዲፓርትመንት ውስጥ ገብታችሁ ፐርሲቪር አድርጋችሁ ጨርሳችሁ ለመውጣት ሬዚሊየንስ ያስፈልጋል። ሶ ሬዚሊየንስ ምንድነው? የሰው ልጅ የሚገጥመው ኦብስታክል አለ፣ የሰው ልጅ የሚገጥመው ችግር አለ። ያንን ነገር ተቋቁሞ አልፎ አንድ ደረጃ ላይ መድረስ ኢዝ ሬዚሊየንስ። ሶ ሜድ ስኩል ይሄንን በደንብ ያስተምራቸዋል። ቢካዝ ኖት ኤቭሪ ዴይ ኢዝ አ ዊን፣ ሁልጊዜ ዊን የለም እና በዛ ውስጥ ግን ስታልፉ ፐርሲቪር አድርጋችሁ እንድታልፉ ያስተምራቸዋል ማለት ነው ሬዚሊየንስ። ፋይናሊ ሜድ ስኩል ውስጥ እኔ ተማርኩት ኢዝ ክሪቲካል ቲንኪንግ። ሶ ክሪቲካል ቲንኪንግ ማለት ምን ማለት ነው? አንድ ነገር ታያላችሁ፣ ከዛ ካያችሁ በኋላ አናላይዝ ታደርጋላችሁ። አናላይዝ ካደረጋችሁ በኋላ ጀጅመንት ላይ ትደርሳላችሁ። ግን የምትደርሱት ጀጅመንት ጋዘር ካደረጋችሁት ወይንም ከሰበሰባችሁት ኢንፎርሜሽን ላይ ተነስታችሁ ነው። ሶ ሜዲሲን ውስጥ እንዴት ነው ፔሸንት ሲመጣ አንድ የህመም ሳይን ሊሆን ይችላል የሚነግራችሁ፣ ቺፍ ኮምፕሌንት ይባላል አይደለ? ሶ ቺፍ ኮምፕሌንቱን ይዛችሁ የምትሰበስቡት ኢንፎርሜሽን አለ። ሶ እሱን ኢንፎርሜሽን ሰብስባችሁ መጨረሻ ላይ ትክክለኛው ፋይናል ዳያግኖሲስ ላይ ትደርሳላችሁ ማለት ነው። ሶ ላብ ወርክ፣ ብለድ ወርክ ምናምን በጠቅላላ ወዴት ነው የሚመራችሁ? ወደ ፋይናል ዳያግኖሲስ። ሶ ክሪቲካል ቲንከር መሆን አለባችሁ ማለት ነው። ሶ ክሪቲካል ቲንኪንግን እዚህም ሃይ ስኩል እየተማራችሁም ዲቨሎፕ ማድረግ ትችላላችሁ አይደለ? ስፔሻሊ ምን አይነት ፊልዶች አሉ ክሪቲካል ቲንኪንግን በደንብ የሚያስተምሩ እንደ ፊዚክስ እንደ ማት አይነት ያሉ አሉና በደንብ ትማራላችሁ። ሜዲሲን ውስጥ ስትገቡ ደግሞ ክሪቲካል ቲንኪንግን ትጠቀሙበታላችሁ ማለት ነው። እና ኢትስ አክቹዋሊ ቬሪ ፋሽኔቲንግ፣ በጣም ፋሽኔት የሚያደርግ ነገር ነው። ሌላኛው ኢምፓክት ክሬት ማድረግ ትችላላችሁ። ሶ እኔ ሜዲሲን ውስጥ መግባት የሚፈልግ ተማሪ ኦብቪየስሊ ይኖራል አይደለ? ሶ ለምንድን ነው መግባት ያለብኝ ብላችሁ ራሳችሁን ስትጠይቁ ለራሳችሁ መስጠት ያለባችሁ የመጀመሪያው ምላሽ is because you can create an impact። yes የትኛውም ፊልድ ላይ ብትሆኑ ኢንጂነሪንግን ብትገቡ ሶሻል ፊልድን ብትገቡ you can create an impact። ግን ሜዲሲን ላይ ሲሆን it's direct አይደለም፣ የምታዩት ነው። ሶ ፋሚሊ ላይ ኢምፓክት ክሬት ማድረግ ትችላላችሁ፣ ኮሚዩኒቲ ላይ ኢምፓክት ክሬት ማድረግ ትችላላችሁ እና ዳይሬክት ነው ታዩታላችሁ። ሶ አንድ ታሞ የመጣ አባት ካለ ለቤተሰቡ ገንዘብ ጀነሬት የሚያደርግ ማለት ነው። ሶ እሱን ሴቭ ስታደርጉ you are saving a pillar አይደል? ያ ሰው የኮሚዩኒቲው ፒላር ነው፣ የሶሳይቲው ፒላር ነው። ሶ ይሄንን ሰው ሴቭ ስታደርጉ you're saving a community, you're saving a society። ሶ in general direct impact create ማድረግ ትችላላችሁ ማለት ነው። ሶ እኔ ሃይ ስኩል ላይ ያለው ቢነገረኝ ብዬ የማስባቸው ነገሮች አንዳንድ ልበላችሁና ኮንክሉድ እናደርጋለን ማለት ነው። ሶ የመጀመሪያው ፊልድ ላይ ኦብቪየስሊ ባዮሎጂ፣ ኬሚስትሪ ምናምን ላይ ጎበዝ ሁኑ ምናምን ይባላል አይደለ? ሶ ጎበዝ ካልሆናችሁም አሁን ባዮሎጂ ላይ እኔ ጎበዝ አይደለሁም ሶ ሜዲሲን ለኔ አይደለም ማለት አይደለም። አይ ዋዝ አክቹሊ ሃይ ስኩል ላይ ያለው አይ ዋዝ አክቹሊ ጉድ አት ፊዚክስ እና ኮምፓራቲቭሊ ነው አይ ዋዝ ጉድ አት ኤቭሪቲንግ፣ ግን ኮምፓራቲቭሊ ፊዚክስ ላይ አይ ዱ ጉድ እና ጀስት ቢካዝ ፊዚክስ ላይ ጥሩ ስለምሰራ ኖ በቃ እኔ መክሊቴ ኢዝ አስትሮፊዚክስ ወይንም የኔ ፊልዴ ኢንጂነሪንግ ነው ማለት አይደለም። አሁን ያላችሁበት ፊልድ አሁን ያላችሁበት የሳብጀክት ማተር ያ ሜቢ ኢምፓክት ይኖረዋል እኮ፣ ግን እዚህ ነገር ላይ ጎበዝ ስላልሆንኩኝ በቃ ሜዲሲን ለኔ አይደለም ማለት አይደለም። ላይክ አይ ሰድ ግሬድ ሊያስገባችሁ ይችላል፣ ፓሽን ሊያስገባችሁ ይችላል፣ ግን ሜድ ስኩልን እንድትጨርሱ የሚያደርጋችሁ ኢዝ ሬዚሊየንስ፣ ቅድም የጠቀስኳቸው ዲሲፕሊን፣ ኮምፓሽን እና ክሪቲካል ቲንኪንግ ናቸው። እና
እነሱ ካላችሁ you can join med ማለት ነው እና it's actually a good field። እሺ ስለዚህ እኔ ደግሞ የምነግራችሁ እንዴት ነው በቃ ከገባን በኋላ ሜድ ስኩል ውስጥ ኦልሬዲ ከገባን በኋላ ምን ነገር ኤክስፔክት እናደርጋለን ወይ ምን ይገጥመናል የሚለውን ነው የምነግራችሁ። ሶ ምን ጀምረው እንዴት ነው ኦልሬዲ ዲፓርትመንት ትመርጣላችሁ። ዲፓርትመንት ከመረጣችሁ በኋላ ኤግዛሞች አሉ የምትወስዷቸው። ከዛ በኋላ ሜዲሲንን ጆይን የምታደርጉ ልጆች ሜዲሲንን ጆይን ታደርጋላችሁ ማለት ነው። ከዛ በኋላ the first thing is a pre-med ብዙ የሚከብድ ነገር አይደለም። ቤዚካሊ የምታውቁት ነገር ነው እውነት ለመናገር። ሶ ከብዶት የሚያልፍ ሰው የለም አይደለም። የሚከብደው ሰው ሊኖር ይችላል፣ ግን እውነት ለመናገር አዲስ ኢንፎርሜሽን የሚጀምረው ከፒሲ1 እና ከፒሲ2 ነው። ሶ ቤዚካሊ ክሊኒካል ኤክስፖዠሩ ባይኖራችሁ እንኳን በሜዲሲን እና በሌክቸር ፎርም ሜዲሲንን የምታገኙበት ታይም ነው ማለት ነው። ሶ ፒሲ1 እና ፒሲ2 ላይ ምንድነው የሚገጥማችሁ? ሶ አንደኛ አሁን እዚህ ምንድነው አብዛኞቻችሁ ሜዲሲን ስትገቡ ስማርት የተባላችሁ ልጆች ናችሁ ተመርጣችሁ የምትገቡት እዛ ማለት ነው። በቃ you do good ኤግዛም ላይ you do good ጂፒያችሁ ናይስ ነው። ከዛ በኋላ ነው ሜዲሲን ውስጥ የምትገቡት ማለት ነው። ሶ ምንድነው ኤክስፔክት የምታደርጉት እናንተ ራሱ በቃ ውጤታችሁ ሙሉ ጥሩ እንደሚሆን ቀላል ነው። በቃ ካነበብን እንሰራለን ነው። ምክንያቱም ግሮዊንግ አፕ እንዴት ነው መስራት ውጤት ማምጣት ማለት በቃ ማንበብ ነው። ካነበባችሁ ውጤቱ የሚመጣ ነገር ስለሆነ ማለት ነው። ግን ሜዲስኩል ውስጥ ስትገቡ እንደዛ አይደለም። ለምን እንደሆነ እስካሁን እኛም መልሱን አላገኘንለትም። ግን እንትን ነው በቃ ስላነበባችሁ አሁን አምሽታችሁ አንበባችሁ ሊሆን ይችላል። ኤግዛሙ ከአንድ ወር በኋላ እንደሆነ ያወቃችሁ ሁሉን ኦል መንስ በስርዓት እንቅልፍ ሳይወስዳችሁ አንብባችሁ ሊሆን ይችላል። ግን ውጤቱ ሲመጣ ምንም እንዳነበበም ሰው ላይሆን ይችላል። ምንም በቃ አላነብም ብላችሁ ላስት ሚኒት በጥያቄና በምናምን ሰርታችሁ ገብታችሁ ደግሞ በጣም አሪፍ የሚባል ውጤት ልታመጡ ትችላላችሁ። ሶ ዴር ኢዝ ዛት እና ይሁን ስላነበባችሁ ኦር ደግሞ በጣም በቃ ከዚህ ስትመጡ ስማርት ኪድ ስለሆናችሁ ብቻ ሜዲሲን ውስጥ ገብታችሁ you're gonna do good ማለት አይደለም። ግን ያለው ነገር ምንድነው እናንተ ብቻ አይደላችሁም እንደዛ የምታመጡት። በቃ it's a universal experience። ሁሉም ሰው ይሄ ነገር ይገጥመዋል። ማወቅ ያለባችሁ ነገር ምንድነው ውጤቱ እናንተን ዲፋይን እንዲያደርጋችሁ አለመፍቀድ ነው ዋናው ነገር ማለት ነው። ምክንያቱም አንዳንዴ የሚመጣ ኤግዛም ላይ አንድ ሳታነቡ የተዋችሁ ቶፒክ ሊሆን ይችላል። ሶ ያነበባችሁት ቢመጣ ኖሮ you would do good ማለት ነው። ስለዚህ አንደኛ እንደሱ እሱ አለ። ሶ ፒሲ1 እና ፒሲ2 15 ሞጁል ነው ያለው በሁለት ዓመት ነው። ሶ 15 ሞጁል ነው ያለው። እኔ አሁን 15ቱንም ሞጁል የተለያየ ስተዲንግ ሜትድ ተጠቅሜ አንብቤያለሁ። ሁሉም የተሰሰይ ለውጥ ነው። ሶ ማድረግ ያለባችሁ ምንድነው ለእናንተ የሚሰራውን ነገር ሶሻል ላይፋችሁን አፌክት ሳታደርጉ ማለት ሜዲሲን ኢንቫይሮንመንቱ እውነት ለመናገር ሰፎኬቲንግ የሚባል ኢንቫይሮንመንት ነው። የምታዩት ምንድነው በቃ ዩዥዋሊ ፔሸንትስ ናቸው የሆነ ኢቭን ጥሩ የሚባል ሪሌሽን ራሱ የሚኖራችሁ ሜድ ስኩል ውስጥ ካለው ሰው ጋር ነው እንጂ ውጪ ካለው ሰው ጓደኞቻችሁ ጋር ምናምን ራሱ የምትገናኙበት ሰዓት ራሱ እስክታጡ ነው የሚሆነው ማለት ነው። ለዛ ያላችሁን ኢንቫይሮንመንት እንትን በማድረግ ሄልዚ ኢንቫይሮንመንት ብቻ ክሬት በማድረግ ለማለፍ መሞከር ነው። አይታለፍም አይደለም ይታለፋል። ያው ሲዋን ደርሰናል። ግን ያላችሁን እንትን ምንድነው ሄልዚ ኢንቫይሮንመንት አድርጋችሁ ለመቀጠል መሞከር ነው ማለት ነው። ሶ ምንድነው እኔ አሁን እዚህ ጋር የምነግራችሁ ከሜድ ስኩል ልታገኙ የምትችሉትን ጥሩ ሳይድ የሚባሉትን እነግራችኋለች። ሶ እኔ አሁን መጥፎ ሳይድ በሚለው ሳይሆን ሪያሊቲው ምንድነው የሚለውን ነው የምነግራችሁ ማለት ነው። ሶ አንደኛው ምንድነው ግሬትፉል መሆንን እውነት ለመናገር እኔ በጣም ተማርኩኝ ብል ሜድ ስኩል ውስጥ ነው የተማርኩት። ምክንያቱም አሁን እኛ በጣም ኮምፕሌን የምታደርጉበት ነገር ምንድነው ራሳችሁን እስቲ ጠይቁ። በቃ ወይ ጓደኛዬ አሪፍ ስልክ ይዟል እኔ አሪፍ ስልክ አልያዝኩም ሊሆን ይችላል። አዲስ ጫማ የሆነ ብራንድ ጫማ መጥቷል ግን እሱን ጫማ እኔ አላረኩም ሊሆን ይችላል። ወይ ደግሞ ስኪኔ በጣም ክሊር አይደለም ሊሆን ይችላል። በጣም ሲሊ የሚባሉ ነገሮች ግን አሁን ላይ ስናስበው በጣም ቢግ ዲል የሆኑ ነገሮች ናቸው ኮምፕሌን የምናደርገው ማለት ነው። ግን እዛ ሜድ ስኩል ውስጥ ገብታችሁ ለምሳሌ ክሊኒካል እኛ ከጀመርን በኋላ ኤክስፖዠሩ ሲኖረን ምንድነው የምታዩት ላይክ አሁን እኛ በጣም ፎር ግራንትድ የምንወስደው ይሄ በቀላሉ መተንፈስ የሚባለው ራሱ እንዴት ከባድ እንደሆነ ነው የምታዩት ማለት ነው። አንድ ቀንን ኦክሲጅን ራሱ ለመክፈል ብራቶ እንዴት ሲሰቃይ የምታዩት ሰው አለ። አቴንዳንቶችን ታያላችሁ፣ ቤተሰቦች እዛ ጋር ልጁ ሊሆን ይችላል፣ ሚስቱ ወይ ባለቤቷ ሊሆን ይችላል፣ ከዛ ልጆቻቸው ብቻ ሁሉም ሰው ታሞ እነሱን ራሱ እንትን ሰርቫይቭ እንዲያደርጉ አንድ ቀን ብቻ እንዲቆዩላቸው ራሱ ለማድረግ ገንዘብ ሁላ አጥተው እዛ ሲለምኑ ስታዩ በጣም ነው የሚያሳዝኗችሁ። ከዛ ያለው ስቃይ በጣም በጣም ከባድ ነው እና ግሬትፉል መሆንን የምታዩት አክቹሊ እኔ ምን አምናለሁ የሆነ ሰው ከኛ የባሰ ነገር ነው እያሳለፈ ያለው ስለሆነ ብቻ አይደለም ግሬትፉል መሆን ያለባችሁ። እውነት ለመናገር አንድን ቀን ዛሬ ተኝታችሁ መነሳት ስለቻላችሁ ብቻ ግሬትፉል መሆን አለባችሁ። ግን ያ ደግሞ ሳትፈልጉት
ኦኬ ይሄን ስላየን ብቻ ግሬትፉል እንሁን የሚለው እንትን ጋርም ትደርሳላችሁ ማለት ነው። እሱ አለ። ሌላኛው ደግሞ ምንድነው ቅድም እንዳወራሁት ነው አካዳሚካሊ በጣም ሃምብል ትደረጋላችሁ። ያ ማለት ምንድነው አሁን እዚህ እንትን ስላላችሁ ሰቃይ ተማሪ ሆናችሁ የዚህ የትምህርት ቤቱ ሰቃይ ተማሪ ሆኖ ሜዲሲን መግባት ነው የምፈልገው ብሎ ሜዲሲን ገብቶ እዛ ሲሄድ ግን ያ ሰው እሷ ወይ እሱ እንትን ላይሆኑ ይችላሉ፣ ቶፕ ስኮረርስ ላይሆኑ ይችላሉ። እሱ አለ አካዳሚካሊ ሃምብል መደረግ አለ። ግን ቅድም እንዳልነው ነው ግሬድ ዲፋይን አያርጋችሁ የሚለውን ሀሳብ ብቻ እናንተ ጭንቅላታችሁ ውስጥ ይዛችሁ መሄድ ነው ማለት ነው። ሌላኛው ደግሞ ሶሻል ላይፋችሁ እንደሚቀየር ያልኳችሁ ነው። ያ ማለት ምንድነው ስኬጁሉ በጣም ሄክቲክ ነው። ይሄ ውጪ ሆናችሁ እንደምትሰሙት ምንም ጊዜ የላችሁ፣ ምንም ነገር ለማድረግ ጊዜ የላችሁም አይደለም። እውነት ለመናገር ታይሙ አላችሁ፣ ግን ምንድነው ሁሌ ይሄ ፍሪ የሆነ ጭንቅላት የላችሁም። ውጪ ወጣችሁ ጓደኛችሁን ልታገኙ ስትሉ ጭንቅላታችሁ ውስጥ የሚኖረው ያልሰራችሁት አሳይመንት ነው፣ ነገ የምትገቡበት ቤት ሳይድ ነው፣ ነገ የምትገቡበት ራውንድ ነው። ሰላም አይኖራችሁም ማለት ነው። በጣም ቢዚ ናችሁ የሚባለው ታይሙ ሳይኖር ሳይሆን የሆነ ፍሪ የሆነ ጭንቅላት ይዛችሁ ሶሻል ላይፋችሁን ማስቀጠል ስለማትችሉ ነው ማለት ነው። እሱኛውን ይሄን ሶሻል ላይፍ ለማስቀጠል ሞክሮ እንትን የሚል ሰው አለ። እሱ እንዳለ ሆኖ ግን ሶሻል ላይፋችሁ በማታስቡት መልኩ እንደሚቀየርም ማወቅ አለባችሁ ማለት ነው። ከዛ ሌላ ደግሞ ምን አለ የምትማሩት ኢንፎርሜሽን እውነት ለመናገር በጣም በልክ ነው ኢንፎርሜሽኑ ማለት ነው። አሁን ለኛ እዚህ ጋር እንደምናይ ሃይ ስኩል ላይም እውነት አሁን እኔም አስታውሳለሁ ሃይ ስኩል እያለሁ የምማረው ትምህርት በጣም ብዙ ነበረ ለኔ ማለት ነው። ከዛ አንግቼ ሁላም በቤት ማቀበት ታይም አለ ሃይ ስኩል እያለሁ ማለት ነው። ኢንፎርሜሽኑ ብዙ ነው ወይ እዚህም ብዙ ነው እዛም ብዙ ነው። ግን እንዴት ነው ሁኔታ you are expected to know በጣም ብዙ ምንም ታይም ላይ የሆነን ኢንፎርሜሽን ማስተር አድርጌዋለሁ የምትሉበት ታይም የለም። ሁልጊዜ there is always something ሌላ ማወቅ ያለባችሁ ነገር ማለት ነው። ስለዚህ እሱኛውም አንድ ኢንፎርሜሽኑ በጣም በልክ ነው የሚለው እንትን አለ። ሌላኛው ደግሞ ምንድነው የምትፈተኑት ኤግዛም አለ። ከዛ አሁን እንዳልናችሁ ሲኒየሮች ከእናንተ ያላቸው ኤክስፔክቴሽን አለ። ሲኒየሮች ስላችሁ ይሄ ትልቁ ብቻ እናንተን እዛ ጋር ኢቫሉዌት የሚያደርጓችሁ ሰዎች ከእናንተ ኤክስፔክት የሚያደርጉት ነገር አለ። እነሱ ያለው ኤክስፔክቴሽን ብቻ ለእናንተ የሆነ አይነት ሸክም ነው የሚሆነው ማለት ነው። you guys would start to question የምርም እዚህ መሆን አለብኝ do I really belong here የሚለው ጥያቄ በጣም የሚመጣ ነው ማለት ነው። እነሱን ጥያቄዎች እንደሚመጡ አውቃችሁ ከዚህ ለመመለስ ተዘጋጅታችሁ መሄድ በጣም ናይስ ነው ማለት ነው። ሌላኛው ደግሞ ምንድነው ኬሪየር አንሰርቴኒቲ የምንለው ነገር አለ። ኬሪየር አንሰርቴኒቲ የምንለው ነገር ምንድነው? አሁን አብዛኛው ሰው ሜድ ስኩል ውስጥ ሲገባ በቃ ለአንድ ሰው ሪስፔክታብል ኦፕሽን የሚባለው ሜዲሲን ነው ተብለን ነው ያደግነው ኢትዮጵያ ውስጥ ሲሆን ማለት ነው። ግን ያለው ሪያሊቲ ምንድነው? ሜድ ስኩል በገንዘብ እናንተን ህይወታችሁን እንድትመሩ የሚያደርጋችሁ ነገር አይደለም። ሄልፒንግ ፒፕል የሚለው ኮንሰፕት አለ። ኦኬ እሱ ናይስ ነው፣ ፓሽኔ ነው የሚለው ኮንሰፕት አለ። በሱም ልትገቡ ትችላላችሁ እንጂ የሆነ ሴኪዩርድ የሆነ እንትን አለኝ ሴኪዩርድ የሆነ ኬሪየር ፓዝ አለኝ ብላችሁ የምትመርጡትም ፓዝ አይደለም ሜዲሲን ማለት ነው። ስለዚህ አንድ ማለት የምፈልገው ነገር ምንድነው ሜጀራችሁን ከመምረጣችሁ በፊት ኦፕሽናችሁን ኤክስፕሎር ማድረግ አለባችሁ። ስማርት ኪድ ስለሆናችሁ አይደለም፣ ማትሰሩ ልጆችም ስለሆናችሁ አይደለም፣ ግን ኦፖርቹኒቲዎቹ አሉ፣ ውጪ አሉ። ወታችሁ ኤክስፕሎር አድርጉ። የምርም ይሄን ነገር ፈልገዋለሁ ወይ የሚለውን ነገር እወቁ። ስለዚህ ዲሳይድ ስታደርጉ የምርም ፕሮስ ኤንድ ኮኖቹን አይታችሁ ሰው የምትጠይቁም ከሆነ በደንብ ጠይቃችሁ የሚያውቅ ሰው ማለት ነው። እውነቱን ሪያሊቲውን በደንብ የሚነግራችሁን ሰው ፈልጉ። ከዛ እሱን ጠይቁና የምትመርጡትን ኦፕሽን መምረጥ አለባችሁ ማለት ነው። ቴንክ ዩ። ጥያቄ ካላችሁ እንቀበላለን። እሺ ኬሚስትሪው አሁን ሜዲሲን ነው እንትንሽ ቶፕ ቾይዝሽ አንቺ አሁን ብትቀሪ ወይ አይ ምን ልልሽ ነው ኦርጋኒክ ኬሚስትሪ ኢዝ ጀስት አንድ ትንሽ ፓርት ኦፍ እንትን ነው ዘ ኮርስ ነው። እውነት ለመናገር ማለት ሃይ ስኩል ላይ ያለውን ሜቢ ትምህርት አሰጣጡን እንዴት እንደሆነ ማለት አስተማሪዎች እንዴት ከእናንተ ምን ኤክስፔክት እንደሚያደርጉ ምናምን ከሲኒየሮቻችሁ እዚሁ ካሉት እየጠየቃችሁ ማለፍ ትችላላችሁ። ግን ግቢ ስትገቡ አንድ ፕሪሜድ ውስጥ አንድ ኮርስ ነው ኦርጋኒክ ኬሚስትሪ። ይሰራል አይሰራም እውነት ለመናገር እዚሁ ከተማራችሁት ምንም የሚለይ ነገር የለም። ኤግዛክት ራሱ ነገር ነው እዛ ላይ የምንማረው ማለት ነው። ኢቨን እኛ ፍሬሽማን እና ፕሪሜድ ስንማር የሃይ ስኩል ትምህርት እኮ ነው ኤክስትሪም ያነበብን ነው ያለፍነው ማለት ነው። እና በጣም ኢዚ ነው፣ የሚከብድ ነገር አይደለም ኦርጋኒክ ኬሚስትሪ። እና ዋን ፓርት ኦፍ ኢት ስለሆነ ደግሞ ለማለፍ መስራት ይከብዳችሁ ማለት ይቻላል እውነት ለመናገር። እና ሁሌ የምለው ነገር ምንድነው ይሄ እዚህ በጣም ሃይ አቺቨር ስለሆናችሁ እዛ ሁሉንም ውጤት በኤ+ ማለፍ አለብኝ ጂፒኤ 4 መሆን አለበት ምናምን ብላችሁ ራሳችሁን አታስጨንቁት።
የምትችሉትን ያክል ብቻ ስሩ። what matters is የሆነ your best በሚባል ልክ መስራት ማለት ነው እና ውጤቱ የሚመጣው ውጤት ይምጣ እውነት ለመናገር እሱ አለ እና career uncertainty ያለውን ደግሞ ቀደም ያልኳችሁ ነው። እውነት ለመናገር እዚህ ሀገር ሜዲሲን ተምራችሁ እዚሁ ለመስራት ማለት and completely ከባድ ነገር ምክንያቱም ብሩ አሁን የዛኔ ሲጀመር ላይፉም እየከበደ ነው የሚመጣው እና ብሩ ሚታ ያረጋም ምንም ሚታ ያረጋም ኢቭን ኢንተርኖች ከፍ ያለ ብር የሚከፈልበት ታይም ነው ያለው ከጂፒዩ ይልቅ ማለት ነው እሱ አለ ግን ውጭ ሀገር መሞከር ኢትስ ናይስ እውነት ለመናገር ውጭ ሀገር ሄዳችሁ እየሰራችሁ ሀገራችንን ላገልግል ራሱ ከሆነ እየመጣችሁ ዋንስ ነው ወይ በእንትንም ይሁን ይሄ በበጎ ስራም ይሁን እዚህ መጣችሁ እንትን ማለት ትችላላችሁ ማገልገል ትችላላችሁ so what matters is የምትፈልጉት ነገር ከሆነ just do that ከዛ በኋላ ግን ይሄ ከኬሪየር እንትኑ ጋር ይሄ ኬሪየራችሁንም ሴኩር ማድረግ ስለሆነ just እዚህ መማር ትችላላችሁ አሁን ላይም ግን ሃይ ስኩል ያላችሁ ኦፖርቹኒቲዎች የስኮላርሺፕ ኦፖርቹኒቲ ምናምን ካለ እሱን ነገር ለመሞከር ወደ ኋላ አትበሉ እውነት ለመናገር ምክንያቱም ውጭ ሀገርም ሄዳችሁ መማር ትችላላችሁ ሜዲሲን አይደለ እዚህ መማር ትችላላችሁ እዛ መማር ትችላላችሁ at the end of the day ብሩንም አግኝቼ አገሬንም ልጥቀም ከሆነ እዚህም የመጣችሁ ሀገራችሁ ማገልገል ስለምትችሉ I think that way it would be nice I know በጣም ፔመንቱና እንትኑ ምናምን አይገናኝም you already know the information ግን on the bright side ደግሞ ምን አለ አይ ኖ ሞኔታሪ ሳቲስፋክሽን እና ማይንድ አይገናኝም ላይገናኝ ይችላል ግን ህይወታችንን ፉልፊል የሚያደርግልን ሁሉ ጊዜ ገንዘብ ብቻ ደግሞ አይደለም ሶ ካሪየር በህይወታችን ላይ ትልቅ ነገር ነው ብለን የምናስባቸው ነገሮች ስንመርጥ መጀመሪያ ላይ ማሰብ ያለብን ገንዘብን አይደለም because እንደዛ ያደርግን የምንሄድ ከሆነ ካሪየሩ አይደለም ኢምፖርታንት እየሆነ ያለው እዚህ ጋር ገንዘቡ ነው ማለት ነው ሶ ገንዘብ ከሆነ አላማችሁ አሁንም ትምህርት እኮ አይደለም እንደው ሞኔታሪ ሪዋርዲንግ አይደለ ሌሎች ፊልዶች አሉ ሶ ሁሉ ጊዜ ካሪየር ስታስቡ መጀመሪያ as a big picture ሆኖ ገንዘቡ አይታያችሁ እውነት ነው ሳላሪው በጣም ትንሽ ነው ግን ያኔትን ብላለች you can go out በጣም ብዙ opportunity create ያደርጋል እዚህም ካላችሁ ደግሞ ሬዚደንሲ ፌሎሺፕ ምናምን እየሰራችሁ ስትሄዱ you actually get a lot of money እዚህም it takes time ነው እንጂ you won't end up broke ሌላ ጥያቄ አለ it depends ሬዚደንሲውንም እዚህ የግድ መስራት አለብሽ ማለት አይደለም ትቻለሽ አንዴ ልክ ጂፒ አሁን ኦሬዲ እዚህ መማር ፈልጋለሁ ብለሽ ከተማርሽ በኋላ ጂፒ ነው የምትሆኚ መጀመሪያ ስትመረቂ 7 አመት ተምረሽ ማለት ነው ከዛ ከሱ በኋላ ነው ሬዚደንሲ የሚለው እንትን የሚመጣው ሶ ለሬዚደንሲ ኦፖርቹኒቲ ውጭ ሀገርም አለ እዚህም አለ ሶ እዚሁ መስራት እዚሁ ነው ሬዚደንሲን መስራት የምፈልገው ካልሽ እዚሁ ትሰሪና ከዛ ይቀጥላል ነው ግን የውጭ ሀገር ሬዚደንሲም አለ እና it depends አንዳንድ ፍላጎት ነው እንጂ ግዴታ እዚህ ስለተማርሽ እዚህ እኛ ገና ሲዋን ተማሪዎች ነን ሲዋን ማለት በየር ለራሱ ስትቆጥሪው ቢያንስ ሲቱም ይባላል አንድ አመት ተኩል ኢንተርንሺፕ አለ ምናምን ከዛ ጂፒ ሆኖ መስራት አለ ሶ ገና ብዙ አመት አለ እኔ I don't plan my life ahead so residency በዚህ ቦታ ነው የምሰራው ምናምን አይደለም ግን የመስራት እቅድ አለሽ አዎ አለኝ የት ነው የምትሰሪው I don't know ደም ፕሮብለም ሊሆንብሽ የሚችለው ኢንተርንሺፕ ስትገቢ ነው because ኢንተርንሺፕ ላይ you do everything alone ራስሽ ነሽ ሁሉንም ስራ የምትሰሪው so ብለድ ድሮ አድርገሽ ላብ ማስገባት ምናምን ያንቺ ስራ ይሆናል ሲዋልና ሲቱ ላይ ደም አንቺ ትነኪያለሽ የሚባል ብሂል የለም you might see wound ቁስል ምናምን ልታይ ትችያለሽ ትራፊክ አክሲደንት ገጥሞት የመጣ ሰው ካለ ብሊድ ያደረገ ልታይ ትችያለሽ ምናምን ግን that's very rare እሱ ለራሱ በጣም ሬር ነው እና what I can maybe ደግሞ ሰርጀሪ አታች የምታደርጊ ከሆነ wound ምናምን ልታይ ትችያለሽ incision wound ምናምን but እንዴት ነው ምን በፎቢያ ስታይል ነው your blood fear ነው ኦቨርካም ማድረግ የምትችይው ነገር ነው ስሩ ታይም ኦቨርካም ማድረግ የምትችይው ነገር ከሆነ because ካዳቨር ምናምን ዴድ ፐርሰን ማየት የሚፈሩ ልጆች ነበሩ ከኛ ጋራ ሶ በጣም የሚጠሉ ልጆች ነበሩ ግን ኦቨርካም አድርገውት ይሄው እየተማርን ነው እና at the end of the ግዴታ ሁሉም ዶክተር ከብለድ ጋራ ንክኪ ያለው አይደለም there is something called public health አይደለ public health epidemiology ስለወረርሽኝ ምናምን የሚያጠኑ አሉ so actually 7 አመቱን ከጨረሽ በኋላ you can specialize on that ግዴታ ብለድ ያለበት መሆን የለበትም ዴንታልም you can dental there is a blood dental ላይ ነው እንትን ይላል እውነት ለመናገር አለ እኔም ጓደኞች አሉኝ
ደም ይፈሩና ፈርስት ታይም እንትን ሰርጀሪ ገብተን ምናምን ነገር ደም ሲያዩ they fainted literally ማለት ነው። ግን still as the medicine ውስጥ አሉ እና ይሄ እንትን ነው ደግሞ you get exposed ለእንደሱ አይነት ነገር እንትን ታደርጊዋለሽ የሆነ you get used to it ማለት ነው። እሱ ይሄን ያክል ሜዲሲን እንዳትመርጪ ከሚያደርግሽ ነገር መሀል አይደለም። የቤተሰብ ኤክስፔክቴሽን ላልሹ ደግሞ እኔም እንደዛ ነኝ። ግሮዊንግ አፕ እኔ አሁን ቤተሰቤ ብቻ ሳይሆን እንዳልኩሽ ነው ጎረቤቶቼም ጓደኞቼም ኤቭሪዋን በቃ አንቺ ዶክተር ነው የምትሆኚው ብለው እያሳደጉኝ ስለነበር ሌላ ኦፕሽን ያለኝም አይመስለኝም። ብመርጥም እነሱን ዲስአፖይንት እንደማድረግ ነው የማስበው። ለዛ በቃ ዴር ኢዝ ዳት እና ገብተሽ ግን ብዙ ነገሮችን ማመዛዘን ትጀምራለሽ። ማለት አሁን ቤተሰቦችሽ የሚያስቡት ምንድነው አሁን ጎበዝ ተማሪ ከሆንሽ በቃ ልጄ ዶክተር መሆን አለባት ለሁሉም ለዘመዶቻቸው ምናምን ተናግሯል ኦልሬዲ አም ሹር ከዛ በቃ መሆን ስላለባት ምክንያቱም ለስማርት ፐርሰን ሪስፔክታብል ኦፕሽኑ ምንድነው ሜዲሲን ነው ተብሎ ስለሚታሰብ ማለት ነው። ግን ካሁኑ የማሳመን አቢሊቲ አለሽ ገብተሽ አይ ዶንት ቲንክ ዩ ካን ግን ካሁኑ ኢፍ ዩ ሃቭ ሌላ አንቺ ፓሽኔት የሆንሽበት ነገር የተሻለ መስራት እችላለሁ የምትይው ነገር ካለ ቤተሰቦችን የማሳመን አቢሊቲ አለሽ። ሶ ቤተሰብ ስላለ ብቻ የምትገቢበት ፊልድ አይደለም ሜዲሲን ማለት ነው። ከዛ እዚህ ነው የሚቀለው እዚህ ተምሮ መሄድ ነው የሚቀለው because እዛ አንደርግራድ 4 አመት ተምረሽ ወዲያው ሜድ ስኩል መግባት አትችይም። ቢያንስ 2 አመት የስራ ኤክስፒሪየንስ ያስፈልግሻል። 2 አመት ሰርተሽ ነው ከዛ ወደ ሜድ ስኩል ደግሞ ትገቢያለሽ። በሜድ ስኩል ደግሞ በስኮላርሺፕ 100% ብዙ ጊዜ አይኖርም። you will be in debt በጣም ብዙ ብድር ይኖርብሻል። ከዛ ሜድ ስኩልን ጨርሰሽ ከዛ ነው ሬዚደንሲ የምትገቢው USMLE ተፈትነሽ። እዚህ ሲሆን 7 አመት ዳይሬክትሊ ተማሪና USMLE ተፈትነሽ ሬዚደንሲ መግባት ትችያለሽ ነው። እኔ የጀመርኩትን ነገር የመጨረስ ማይንድ ሴት አለኝ። አንድ ነገር ጀምሮ ማቋረጥ ልክ ነው ብዬም አላምንም። ማንም ሰው ማድረግ አለበትም ብዬ አላምንም። የጀመርኩትን ነገር እጨርሳለሁ። ስጨርሰው ደግሞ with excellence መሆን አለበት ብዬ አምናለሁ። የጀመርኩት ማለቅ አለበት ያልቃል። that is the main motive. So people might say that it's an ego ወይንም ደግሞ it's actually a smart move. I don't know which one it is. ብቻ ግን እንደዛ ብዬ ስለማስብ ነው። ሌላ I said it before በጣም ብዙ ያስተማረኝ ነገር አለ ሜዲሲን። ወደፊትም ደግሞ ፐርሲቪር አድርጌ ከቀጠልኩበት ብዙ የምማረው ነገር አለ ብዬ አስባለሁ። actually እያደግኩኝም ስለመጣው አሁን ከሃይ ስኩል ከነበረችው ቃል ኪዳን አሁን ላይ ያለሁትን ቃል ኪዳን ኮምፔር ሳደርግ I'm actually way better. So ይሄ ፊልድ ወደፊት ከዚህም ደግሞ የበለጠ ትልቅ ሰው ሊያደርገኝ ይችላል ነው both mentally I might not say financially but so ሊያደርገኝ ይችላል ብዬ ስለማምን እስከዚህ አመት ድረስ መጥቻለሁ ማለት ነው። So that's my experience. እኔ ደግሞ ምንድነው growing up ሌላ ኦፕሽኖችን ኤክስፕሎር ሳላረግ ነው እዚህ ደረስኩት ማለት እዚህ ደረስኩት ማለት ስላችሁ ዲፓርትመንት ቹዝ ማድረግበት ሞመንት ላይ ደረስኩት ማለት ነው። እና አሁን ኢፍ ኖት ሜዲሲን ብትይ ምንም ሌላ ምን እንደማደርግ አልነግርሽም እዚህ ጋር ምክንያቱም I have no idea. growing up የማውቀው ምንድነው ዶክተር መሆን እንዳለብኝ ስለሆነ ማስበው በቃ ዶክተር ለመሆን ነው እየሰራው የደረስኩት ማለት ነው። ስለዚህ አሁን ላይ እዚህ ጋር ደርሼ like let me quit ምናምን ብል ወዴት እንደሚሄድ አላውቀውም። completely አዲስ ወደ ሆነ environment ነው exposed መሆነው ማለት ነው which is basically the same thing እዚህ ሆነሽ ትራይቭ ማድረግ ነው እዛ ሆነሽ ትራይቭ ማድረግ ነው። አንድ እሱ አለ። ሲቀጥል ደግሞ ምንድነው እሷ እንዳለችው አንዴ ስትጀምሪው ማለት ነው ትቶ መውጣት it's kind of የሆነ failure ይመስላችኋል ትቶ መውጣት ማለት ነው ከጀመራችሁት አንዴ እና environmentu ምንም ያክል ለእናንተ የሆነ የሚመች አይነት environment ባይሆን ራሱ ግን like I can do this ምናምን ነገር I'm better than this አይነት ነገር እያላችሁ የምትቀጥሉበት እንትን ይሆናል ማለት ነው። ይሄ it's like እኔ ስለሆንኩ የኛ ፐርሰናል ኤክስፒሪየንስ ሆኖ ነው እንጂ አሁን በእኛ ሌቭል ላይ ያለ ሰው ስትጠይቁ እስከ መጨረሻው እስከ ሲኒየር ሌቭሉ ድረስ ፕላን አድርጎ የጨረሰ ሰው አለ። that much ማለት ነው በቃ ሜዲሲንን በጣም ከልብ ወዶት በጣም ፓሽኔት ሆኖ ሪጋርድለስ ኦፍ ምንም ህይወት ውስጥ እየመጣ ያለ ነገር ግን still I want to do this I want to be እንደዚህ ምናምን የሚል ሰውም አለ ማለት ነው። ስለዚህ it all depends on your mindset. ከዛ ምንድነው I'm set out to be ዶክተር ካልሽ አሁን እንዳንቺ እንዳልሽው ፔዲያትሪክ ሰርጀን አይደለ ታያለሽ። በተለይ ደግሞ ለፔዲያትሪክ አሁን አታችመንት አለና ፔዲያትሪክስ ለብቻ እና ሞር ደግሞ ወደሱ እንትን ስትይ የምርም የምትፈልጊውን ነገር እንትን you want to work on that በደንብ ማለት ነው። ስለዚህ ደግሞ you get exposed አንዳንዴ የሆነ ቀድመሽ ደግሞ የምትፈልጊውን በደንብ እንደዚህ ማወቅሽ ሞር ወደዛ ፑሽ እንድታረጊ እንትን የሚልሽ ይመስለኛል።
ስኬጁሉን ስኬጁሉ ከፒሲ1 ጀምሮ ያለውን ልንገርሽ እና ፒሲ1 ላይ እውነት ለመናገር ጠዋት ክላስ ነን፣ ከዛ ከሰዓቱን ፍሪ ነሽ። ላብ ሜቢ እኮ ላብ ሊኖር ይችላል የምትሄጂበት በጣም ካዳቨር ምናምን ማየት ይኖርብሻል አለ ማለት ይሄ ፕራክቲካል ሴሽን ቨርሰስ ይሄ የእንትኑ ሌክቸሩ ይባልና ጠዋት ሌክቸር ነው፣ ከሰዓት ፕራክቲካል ሴሽን ነው። ኖት ሁሌ ከሰዓቱን ሞስት ኦፍ ዘ ታይም ፍሪ ናችሁ ማለት ይቻላል። ጠዋቱን ብቻ ናችሁ እንትን ማለት ነው። አቴንዳንስ ማንዳቶሪ አይደለም እውነት ለመናገር ሁሌ ግድ መኖር የለብሽም አቴንዳንስ ምናምን። ፒሲ1 እና ፒሲ2 እንደዛ ነው የሚያልቀው አይደል? ፒሲ2 ላይ ከሰዓት ሆነ ፒሲ2 ላይ ይቀያየራል። ጠዋቱን ፍሪ ትሆኛለሽ፣ ከሰዓቱን ደግሞ ክላስ ይሆናል ማለት ነው። ከዛ ልክ C1 እና C2 ስትገቢ ደግሞ when it gets busy በጣም ማለት ክላስ ሁሌ ጠዋት ናት ከ2 ሰዓት ከ3 ሰዓት ወይ በጣም አስተማሪ የሚቆይ ከሆነ እስከ 4 ሰዓት ነው የሚሆነው። ከዛ በኋላ ግን ዋርድ መኖር አለብሽ all the time ማለት ነው። የሆነ ክለርክ የምታደርጊው ፔሸንት ይኖራል፣ ቤድሳይድ የምታቀርቢው ሊኖር ይችላል፣ ራውንድ ሊኖር ይችላል። ብቻ all day you're busy C1 እና C2 ከሆንሽ ማለት ነው። ስለዚህ ስኬጁል ዋይዝ እንደዛ ነው። ግን የሆነ የምተነፍስበት ጊዜ አለ። it's not ይሄ እንደሚታሰበው በጣም የሆነ የሚያስጨንቅ ነገር ሆኖ አይደለም። it's all about እንዴት ነው how you take it የሚለው ነው እንጂ የምተነፍስበት ጊዜ አለ። it's good አይ ሞመንት it depends። ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ። ወደፊት ደግሞ በሜዲሲን ዘርፍ መሄድ የሚፈልጉ ሰዎች ኤክስፔሪንሳቸውን በጣም እንደሚጠቅማችሁ እርግጠኛ ነኝ እና አመሰግናለሁ። እናንተንም በጣም አድርጌ አመሰግናለሁ። እናንተም ስለታደማችሁ በጣም አመሰግናለሁ። Thank you.